ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ሐሙስ ታኅሳስ 2 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በጎጃምና ወሎ ከባድ ውጊያዎች ሆነዋል። በሌላ በኩል የብልጽግናው አገዛዝ ወታደሮች አንድ የቆቦ ከተማ ነዋሪ የአጼ ምኒልክን ፎቶ ለጥፈዋል በሚል ከነ ህይወቱ እሳት እንደለኮሱበት ተሰምቷል። ከወሎና ጎጃም የተሰሙ የግንባር መረጃዎችን ጨምሮ ይህንን የጦር ወንጀል መረጃ በቀዳሚነት ተሰሙታላችሁ። አሜሪካ የአብይ አህመድ አገዛዝ ላይ ከባድ ማዕቀብ ልትጥል እንደሆነ ተሰምቷል። የማዕቀቡ መነሾ ምንድነው ለሚለው ተጠየቅና ሌሎች ጉዳዮች ዜና መረጃው ተሰናድተዋል፣ ታደምጡታላችሁ። የኢትዮጵያ የቀድሞ ጠቅላይ ሚኒስትር ታምራት ላይኔ አብይ አህመድን ትዕቢተኛና ራስ ወዳድ ሲሉ መዝለፋቸው ተሰማ። የቀድሞ የብአዴን ሊቀመንበርና የኢህአዴግ ከፍተኛ አመራር የነበሩት ታምራት ላይኔ ከብዙ ወራት ዝምታ በኋላ ሲናገሩ በተደመጡበት አንድ መድረክ ላይ የብልጽግናው ሊቀመንበር አብይ አህመድን ትህትና የሌለው ራስ ወዳድ መሪ ብለዋቸዋል። ይህንን ዝርዝር መረጃም ይዘናል፣ በሰዓቱ ወደ እናንተ ይደርሳል። ወደ ሳውዲ አረቢያ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር በጸረ አብይ አህመድ አገዛዝ ዙሪያ መክረዋል ተብሏል። ሁለቱ መረጃዎች የተመካከሩባቸውን ነጥቦች ዝርዝር አድርገን ይዘናል፣ ሰሙታላችሁ። የአብይ አህመድን የመደመር መጽሐፍ በመቶ ሚሊዮኖች ገዝታ ስታከፋፍል የነበረችው በረከት ገበሬዋ የታሰረችበት ሚስጥር ታውቋል። በረከት ልትታሰር የቻለችው አብራ ወንጀል ስትሰራ ከከረመቻቸው የብልጽግና ባለስልጣናት መካከል የጥቅም አለመግባባት በመፈጠሩ እንደሆነ ተሰምቷል። ይህም አንዱ የዕለተ ሐሙስ መረጃችን ነው፣ ታደምጡታላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎቹን መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። በቀዳሚው መረጃችን በደሴ ዙሪያ ወረዳ ትላንት የተጀመረው ከባድ ትንቅንቅ ዛሬም ተጠናክሮ ቀጥሏል። ውጊያው ታኅሳስ 1 ለታኅሳስ 2 አጥቢያ ሌሊቱን ሲደረግ ያደረ ሲሆን ታኅሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ መቀጠሉን የጣና መረጃ ምንጮች ከዚያው ከደሴ ለማረጋገጥ ችለዋል። አገዛዙ በውጊያው ሞትና ቁስለኛ የሚሆንበትን ለመተካት የኢትዮጵያ አየር መንገድ የመንገደኞች ማጓጓዣ አውሮፕላን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን እያራገፈ ቢሆንም የፋኖ ኃይሎች በጠንካራ ማጥቃት ላይ እንደሚገኙ የግንባር መረጃዎች አረጋግጠዋል። ውጊያው በከባድ መሳሪያ ጀምሮ ወደ ጨበጣ ውጊያ ተቀይሯል ያሉት የግንባር መረጃዎች አገዛዙ በከባድ መሳሪያ ሽፋን የገቡ ኮማንዶዎቹ በፋኖ ኃይሎች ቆረጣ ክፉኛ መመታታቸውን ደሴ ሬፈራል ሆስፒታል በቁስለኛ መጨናነቁን ጠቁመዋል። አፋባ ምኒልክ ዕዝ በላንጎ ሻለቃ የፋኖ ኃይሎች በደሴ ዙሪያ ወረዳ ሞቴ ከተማን ጨምሮ ዙሪያውን ባሉ ቀጠናዎች ተከታታይ ልዩ ዘመቻዎችን በማድረግ ድሎችን በማስመዝገብ ይታወቃሉ። ከሰሞኑ በቀጠለው ውጊያም ወታደራዊ ካምፑና ምሽጉን ጥሎ ወደ ደሴ ከተማ የሸሸው ያገዛዙ ጥምር ጦር ዳግም ኃይሉን አጠናክሮ በኮማንዶ ተዋጊዎች ቢመለስም በፋኖ ኃይሎች መልሶ ማጥቃት ከባድ የተባለ ኪሳራ እየደረሰበት እንደሆነ በግንባር መረጃው ላይ ተመላክቷል። በደሴ ዙሪያ የሚካሄዱ ውጊያዎች ቀጣይነት እንዳላቸውም የግንባር ምንጮች አረጋግጠዋል። በሌላ መረጃ አምባገነኑ የአብይ አህመድ አገዛዝ ወታደሮች አንድ የቆቦ ከተማ ነዋሪን የአጼ ምኒልክን ፎቶ ለጥፈዋል በሚል ከነ ህይወቱ እሳት እንደለኮሱበት ተሰምቷል። ወደ ሚዲያችን የመጣው መረጃ እንደሚያመለክተው ብርሃኑ ፍስሐ የተባለ ነዋሪነቱን ቆቦ ከተማ የሆነ የባጃጅ ሹፌር በባጃጁ ላይ የአጼ ምኒልክን ፎቶ በመለጠፉ ምክንያት በአካባቢው የነበረው የብልጽግና ሰራዊት ከነባጃጁ እሳት ለኩሰውበታል። ወታደሮቹ ነዋሪውን ሆርማት ወደ ተባለ ወታደራዊ ካምፕ በመውሰድ እንዴት በደፍረን ነው የሚልክን ፎቶ ለጥፈ የምትዞረው ሲሉ በከፍተኛ ሁኔታ ከደበደቡት በኋላ ባጃጁ ውስጥ አስረው ቤንዚን በማርከፍከፍ እሳት
ለቀውበታል ተብሏል። በአደጋው ክፉኛ የተጎዳው የባጃጁ ሹፌር ይሞታል በሚል ወታደሮቹ ጥለውት ከሄዱ በኋላ በአካባቢው የተገኙ ሌሎች የከተማዋ ነዋሪዎች ወደ ቆቦ ሆስፒታል ወስደውታል ተብሏል። ይህ ዜና እስከተጠናቀረበት ዛሬ እኩለ ቀን ድረስ ተጎጂው በሕይወት ስለመትረፉ የተረጋገጠ ነገር የለም። የመረጃው ምንጮች እንደሚሉት ወታደሮቹ እዚህ መሰል አሰቃቂ እርምጃ ላይ ደረሱት ወልዲያን ጨምሮ በደሴ ዙሪያና አካባቢው ከሚገኘው የፋኖ ኃይል የሚደርስባቸው ከባድ ጥቃት እጅጉን ስላስመረራቸው መሆኑን ጠቅሰዋል። ለዚህም የወዲያውኑ ምክንያት የነበረው በትላንትናው ዕለት ከቆቦ አቅራቢያ ባለው ወልዲያ ከተማ በብልጽግናው ሰራዊት ላይ የደረሰ ከባድ ጥቃት መሆኑንም ምንጮች ተናግረዋል። እንደ ምንጮች ከሆነም በወልዲያ ከተማ ዙሪያ በተፈጸመ የደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ የአገዛዙ ወታደሮች ላይ ከባድ ጉዳት መድረሱን ተሰምተዋል። በወልዲያ ከተማ ዙሪያ ውድመን ተብሎ በሚጠራው አካባቢ አመሻሹን በሁለት ኦራልና በአንድ ፓትሮል ተሳፍረው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ የደፈጣ ጥቃት በርካቶች ሙትና ቁስለኛ መደረጋቸውን ለማረጋገጥ ችለዋል። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪም ወታደራዊ ተሽከርካሪዎችም ከጥቅም ውጭ መደረጋቸው ታውቋል። ከዚሁ የአውደ ውጊያ መረጃ ጋር በተያያዘ የአፋብኃ ቴዎድሮስ ዕዝ ዛሬም በብልጽግናው ሰራዊት ላይ ከባድ ጉዳት ማድረሱ ተሰምተዋል። የዕዙ 105ኛ ኮር 7ኛ ቀኑን ባስቆጠረው እልህ አስጨራሽ ትንቅንቅ የአብይ አህመድ ሰራዊት ላይ ከባድ ጉዳት አድርሷል ተብሏል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ቀኑን ሙሉ በተደረገው ውጊያ የዕዙ የፋኖ ኃይሎች ደረቅ ወንዝ፣ ፉልውሃ ብሔራዊ ከተባሉ ቦታዎች ላይ አስደናቂ የተባለለት ፍልሚያ ተካሂዷል ተብሏል። በዚያው ውጊያም ከፍተኛ አመራሮችን ጨምሮ በርካታ የሰራዊቱን ኃይል ሙትና ቁስለኛ ማድረግ ተችሏል። መከላከያ ሰራዊቱ በዙ 23 እና ሜካናይዝድ የታገዘ ውጊያ ቢያደርግም የፋኖን ከባድ ምት መቋቋም አልቻለም ተብሏል። ከዚህ በተጨማሪም ቁጥራቸው ከ11 የማያንሱ ወታደሮች ዕዙን መቀላቀላቸው ተሰምተዋል። በዚህና በሌሎቹ የአማራ አካባቢዎች በሚካሄደው የህልውና ትግል ክፉኛ እየተጎዳ ያሉ የብልጽግና ሰራዊት የቆቦ ነዋሪውን በእሳት እንዳጋየ ሁሉ የአማራን ሴቶች አስገድደው መድፈሩንም ስራ አድርጎታል ተብሏል። ዛሬ የደረሰን መረጃ እንደሚያመለክተው በደብረ ማርቆስ ከተማ ለስብሰባ የተገኙ 5 የድርጅቱ ሴት ካድሬዎች በሰራዊቱ አባላት መደፈራቸው ታውቋል። በከፍተኛ ወታደራዊ ሽፋን እጀባ ተደርጎላቸው ለስብሰባ ደብረ ማርቆስ የተገኙ ከተለያዩ ከተሞች ከተገኙት አመራሮች መካከል 5 የብልጽግና ፓርቲ ካድሬዎችን ጨምሮ ሌሎች ንጹሃን ሴቶች በሰራዊቱ መደፈራቸው ሰምተዋል። ይህ በእንዲህ እንዳለም በማርክላንድ ሆቴል ከነበሩት ቅምጥል ካድሬዎች መካከል በሰራዊቱ የጦር አመራሮች ጭምር 2 ሴት ካድሬዎች እየተደፈሩ ሲሆን ተደፋሪዎቹም በደረሰባቸው ጥቃት ተሸማቀው ወደ ስብሰባ ቦታው እንዳልገቡ መረጃው ያሳያል። የአይነቱ የሰራዊቱ ተግባርን ብልጽግና ፓርቲ ለአማራ ሕዝብ ያለውን ቅጥ ያጣ ጭካኔ የሚያሳይ ስለመሆኑ የመረጃ ምንጮች ተናግረዋል። አሜሪካ የአብይ አህመድ አገዛዝ ላይ ከባድ ማዕቀብ ልጥል እንደሆነ ተሰምቷል። የማዕቀቡ መነሾ ማርሲን ጨምሮ በሌሎች የሀገሪቱ አካባቢዎች ያለማቋረጥ ከቀጠለው የኦርቶዶክስ ተዋሕዶ አማኞች ግድያ ጋር እንደሆነም በመረጃው ላይ ተመላክቷል። የአሜሪካ መንግስት በናይጄሪያ ክርስቲያኖች ፍጅት እጃቸው ያለበት ሰዎችና ቤተሰቦቻቸው ወደ አሜሪካ ሊገቡ የሚችሉበት ቪዛና እድል እንዳይኖር የሚከለክል አዲስ ፖሊሲ ማውጣቱን ተከትሎ ይህ ጸረ አብይ አህመድ አገዛዝ የሆነ ውሳኔ ሊወሰን እንደሚችል ዘገባዎች አመልክተዋል። የሃይማኖቱ ተቆርቋሪዎች ባለፉት 2 ዓመታት በአርሲ የተቃጠሉ ቤተሰቦችን፣ በግፍ የተገደሉ ካህናትና ምዕመናንን፣ የወደሙ አብያተ ክርስቲያናትና ለመኖር የሚታገሉ ኦርቶዶክሳውያንን የሰነድ ማስረጃ ለአሜሪካ የዓለም አቀፍ የሃይማኖት ነጻነት ቢሮ ከቀናት በፊት ማስገባታቸውን ይታወቃል። የተከትሎም የአሜሪካ ኮንግረስ አባል አርል ኤል ካርተር ክርስቲያኖች ማሳደድን ጨምሮ የኢትዮጵያ መንግስት የፈጸማቸውን በርካታ የሰብአዊ መብት ጥሰቶች የሚያወግዝ የውሳኔ ሀሳብ ለፕሬዝዳንት ዶናልድ ትራምፕ አስተዳደር ማቅረባቸው ተዘግበዋል። የኮንግረስማኑ የውሳኔ ሀሳብ እንደሚያመለክተው የአብይ አህመድ መንግስት የኢትዮጵያን መረጋጋት አደጋ ላይ የሚጥሉ መሰረታዊ የሰብአዊ መብቶችን የሚጥሱና በአፍሪካ ቀንድ ውስጥ የአሜሪካንን ስትራቴጂካዊ ፍላጎቶች የሚያናጉ ድርጊቶችን እየፈጸመ መሆኑን ይዘረዝራል። የምክር ቤት አባሉ የካርተር የውሳኔ መነሻ ሀሳብ የመንግስት ኃይሎች የጦር ወንጀሎችን ጨምሮ የዘር ማጥፋት ወንጀሎች መፈጸማቸውንም ይጠቅሳል። ለኮንግረሱ የገባው ሰነድ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መንግስታዊ ኢላማ ማድረጋቸውን በማንሳት
አሜሪካ ይህ የሃይማኖቱ ተከታዮች ግድያና ስደት እንዲቆም በአብይ አህመድ አስተዳደር ላይ ከፍተኛ ማዕቀብ እንድጥል የውሳኔ ሐሳቡን አቅርበዋል። የውሳኔ ሐሳቡ አቅራቢ ኮንግረስማኑ ካርተር ክርስቲያናዊ እምነትን መተግበር ወንጀል አይደለም፣ አሸባሪዎች ኢትዮጵያን ወደ ውድቀት እየመሩ ነው ማለታቸውም ተሰምተዋል። ለዚህም የኢትዮጵያ መንግስት ለነዚህና ለሌሎች በርካታ ጥሰቶች ተጠያቂ ለማድረግ አሜሪካ ያላትን ሁሉንም ዘዴዎች በመጠቀም ግድያውና ስደቱ እንዲቆም ከማድረግ ውጭ ሌላ አማራጭ የላትም ማለታቸው ተዘግበዋል። የኢትዮጵያ የቀድሞ ጠቅላይ ሚኒስትር ታምራት ላይኔ አብይ አህመድን ትዕቢተኛና ራስ ወዳድ ሲሉ መዝለፋቸው ተሰማም። የቀድሞ የባዴን ሊቀመንበርና የኢህአዴግ ከፍተኛ አመራር የነበሩት ታምራት ላይኔ ከብዙ ወራት ዝምታ በኋላ ሲናገሩ በተደመጡበት አንድ መድረክ ላይ የብልጽግናውን ሊቀመንበር አብይ አህመድን ትህትና የሌለው ራስ ወዳድ መሪ ብለዋቸዋል። በምስራቅ ኤዥያና በቅርቡ የወጣቶች አብዮት ባስተናገደችው ኔፓል የተገኙት ታምራት ላይኔ አዳዲሶቹ የኔፓል የፖለቲካ አመራር ወጣቶች ትህትና እንዲያዳብሩ፣ ራስ ወዳድነትን እንዲተውና ቴክኖሎጂን በኃላፊነት በመጠቀም ሰላማዊና ብልጽግና የሰፈነባትን ሀገር እንዲገነቡ ጥሪ አቅርበዋል። የቀድሞ ጠቅላይ ሚኒስትር ይህንን የተናገሩት በሉምምቢ ዓለም አቀፍ የኮንፈረንስ አዳራሽ በተካሄደው ሶስተኛው የዓለም ሰላም መርሃ ግብር ላይ በተደረገ መስተጋብራዊ ውይይት ላይ ነበር። ስለራሳቸው የፖለቲካ ውጣ ውረድ ሲናገሩም በመጀመሪያ ህይወቴ በአብዮታዊ እንቅስቃሴ ውስጥ ተሳትፌያለሁ። በኋላም 70,000 ሰዎች ህይወታቸውን ባጡበት የደርግ ዘመን ለ16 ዓመታት ያህል ጦርነት ውስጥ አሳልፌያለሁ ብለዋል። ከ16 ዓመታት የትጥቅ ትግል በኋላ ፓርቲያቸው በ1983 ዓ.ም ስልጣን ሲይዝ ኢትዮጵያ የለውጥ ምዕራፍ እንደጀመረች በዚያ ለተሰበሰቡት ወጣቶች የነገሯቸው ታምራት ሁለት በጣም አስፈላጊ ነገሮች አደረግንም ሲሉም ተደምጠዋል። በመጀመሪያ ሰላምን ፈጠርን እና የጦርነትን ዘመን አቆምን። በሁለተኛ ደረጃ ሁሉንም የፖለቲካ ኃይሎች ባንድ ላይ አሰባሰብን ሲሉም አደረግን ያሉትን ለወጣቶቹ ጠቅሰውላቸዋል። ዘላቂ ሰላም የሚወስነው ከራስ ወዳድነትና ከግል ጥቅም በላይ ሊነሱ በሚችሉ መሪዎች ላይ ነው ሲሉ የተሰሙት የቀድሞ ታሳሪ መሪዎች ሰላምን ለማስፈን በጣም አስፈላጊው ከራሳቸው መጀመር ነው፣ እኔም ይህንን የትህትና አመራር እለዋለሁ ብለዋል። ይህ ደግሞ ራስ ወዳድነትን ያስወግዳል ሲሉ ምክራቸውን የለገሱት ታምራት ላይኔ ትዕቢተኛ መሪዎች እንዳትሆኑ ሲሉ መልእክታቸውን ወደ 4 ኪሎም ወርውረዋል። ከ4 ዓመታት በፊትም አብይ አህመድን በጠንካራ ቃላት መዝለፋቸው ይታወሳል። አሁን ስርጭት ላይ ለሌለው የአሜሪካ ድምጽ ቃለ መጠይቅ የሰጡት ታምራት አሻጋሪ መሆኑን የሚቅርና ህዝብንና ሀገርን መጠበቅ ያልቻሉ መሪ ሆነዋል ሲሉ አብይን ማውገዛቸው ይታወሳል። ኢየሱስ ክርስቶስን በአደባባይ ክደዋል ሲሉ የጠቅላይ ሚኒስትሩን ሃይማኖት ያጣጣሉት ታምራት ላይኔ ከኢትዮጵያዊነት ጋር ተጋጅተው ኢትዮጵያ አፍራሾችን ከሚያተርፉ ከኢትዮጵያ አፍራሾች ጋር ተጋጅተው ኢትዮጵያን ቢያተርፉ ይሻላል ሲሉም ተደምጠው ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ መጠየቃቸው ተሰማም። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቋል። ኢሳያስ ከትላንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳውድ ግብዣ እንደሆነም ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የጠቀሱት የማነ ኢሳያስ በአልያማ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል ብለዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክቷል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያሏቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም የማነ በጽሁፋቸው ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና ድል ላይ ያተኮረም እንደነበር ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ መልከታ መለወጥ ላይ ያጠነጠነ እንደነበርም የማን አስረድተዋል። ቀጠናዊ ጉዳዮች ተብሎ የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ ሁለት ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉም ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና
አልነበራትም ሲሉ አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምሮበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስም ማከለው በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። የጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውንም የማስታወቂያ ሚኒስትሩ ጠቅሰዋል። የአብይ አህመድን የመደመር መጽሐፍ በመቶ ሚሊዮኖች ገዝታ ስታከፋፍል የነበረችው በረከት ገበሬዋ የታሰረችበት ሚስጥር ታውቋል። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሃል በቅጽል ስሟ በረከት ገበሬዋ በሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሉ የሚያስጨንቀኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ እንዳባት ወደ ልጆቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? እግዚአብሔር ለኢትዮጵያ ሲል ከኔ ዕድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብልጽግናው የሚዲያ ካድሬዎች ዘንድ ትወሰድ ስለነበር የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎች ማስገረሙ ይታወሳል። እሱ ይፋ በሆነበት ቅጽበትም አንዳንድ የብልጽግና የሚዲያ ካድሬዎች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ በማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውሎ ነበር። ዛሬ በዚህ ዙሪያ የተሰባሰበው መረጃ እንደሚያሳየው ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን ተረጋግጧል። የመረጃው ምንጮች እንደሚሉት ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ በብዙ ሺህ ለሚቆጠሩ ሰዎች በረከት ገበሬዋ የሸጠችው ሼር እንደሆነ ጉዳዩን ከሚያውቁ የመረጃ ምንጮች ተረጋግጧል። እንደ ምንጮቹ ገለጻ በመጀመሪያም 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ሲሆን በኋላ ሲጣራ በሼር ሽያጩ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች ተብሏል። በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱም ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። በዚህ መልኩም በረከት በቢሊዮን የሚቆጠር ብር መሰብሰቧ ተሰምቷል። የመረጃው ምንጮች እንደሚሉት ግለሰቧ በዚህ ዝርፊያ ዋና መሰመኛዋ ያደረገችው ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት በመልቀቋ ነው ብለዋል። በሚሊዮን የሚቆጠር ገንዘባቸውን በበረከት ገበሬዋ የተዘረፉት እንደሚሉት በረከት ገበሬዋ በተለይ ከአብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝቡን ለማሳመን ስትጠቀምበት ነበር ተብሏል። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድታከፋፍል በሚል በሼር ስም ብዙ ሰው እንደ እኛ ገንዘቡን ሰጥቷል ያሉት አንድ ገንዘባቸው የተዘረፉ ግለሰብም ከዚያ በኋላ በረከት መሰውሯን ተናግረዋል። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጭ በበኩሏ ግለሰቧ የከፍተኛ ባለስልጣናት ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታስፈራራ እንደነበር ያነሳሉ። የብልጽግና ባለስልጣኑ የእርሷ ማስፈራሪያ ነበር የሚሉት ሌላ የመረጃ ምንጭ በበኩላቸው ከሴትዮዋ ገና ብዙ መረጃ እንደሚወጣ ተናግረዋል። በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ለሚዲያችን ተናግረዋል። ሌላ ምንጭ በበኩላቸው በረከት ልትታሰር የቻለችው አብራ ወንጀል ስትሰራ ከከረመቻቸው የብልጽግና ባለስልጣናት መካከል የጥቅም አለመግባባት በመፈጠሩ እንደሆነም ጠቅሰዋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሐሙስ መረጃዎቻችን እነዚህ ነበሩ። ዕለታዊ ጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።